እቹ የኔ ጀግና አሮንን ልክ ልኩን ነገረችው። እኔ አባቴን ማሳከም እኔ ነኝ እንጂ አንተ አይደለህም። አባትነቱ ለእኔ ነው እንጂ ለአንተ አይደለም። ከዚህ በኋላ በመንገዴና ብትሄድ የእውነቴን ነው ምልህ በጣም መጥፎ ነገር ይፈጠራል። ስለዚህ ስነ ስርዓትን ያዝ። እንዴ ምን ሆነች ነው ሀና? እኔ ደግሞ ምን አደረግኩኝ? ሲቀጥል እኔ ያልኩሽ አባትሽን እናሳክመው አብረን ነው ልርዳሽ ነው ያልኩት። ታውቃለህ እኔ እርዳታ ብፈልግ እኮ የደሴ ሰው በሙሉ ይረዳኝ ነበረ። ነገር ግን እኔ ከሰው እርዳታ አልጠብቅም። ፈጣሪን ይዤ አባቴን ማሳከም ነው የምፈልገው። አባቴን ሰምተሃል አይደል? ስለዚህ ከዚህ በኋላ ስራዬን አርፌ ብሰራበት ደስ ይለኛል። እስከ ዛሬም የነምላሴ ዘመር ነህ፣ ጓደኛ ነህ፣ ጎረቤት ነህ ብዬ አርፌ ቁጭ ብያለሁ። አክብሬ ወልጄህ ተግባብተን። ከዚህ በኋላ ግን ስነ ስርዓትን ብትይዝ ይሻልሃል። ሰላምዬ እንግዲህ ካሮን ፍቅር ፉንቃ ቢጤ ጥግርር ስላደረጋት ሀንዬ የኔ ቆንጆ ከዚህ በኋላ አሮንን መቅረብ አለብሽ። እሱንም ደግሞ ቀርበሽ ስለ እኔ ጥሩ ጥሩ ነገር መናገር አለብሽ አለቻት። ባለፈው ራቂው አላልሽኝም እንዴ? አይ አሁንም እኮ ትርቂዋለሽ። ነገር ግን ምን አሁን ላይ ጓደኛ አለኝ ብለሽ ትነግሪዋለሽ። ከዛም በኋላ ጥሩ ምግብ አብሳይ እንደሆነች እንዲሁም ደግሞ ሰውን የምትወድ ጸባያተኛ ሁሉን ነገር ናት ብለሽ መናገር አለብሽ አለቻት። እውነት ግን እኮ ውሸት ኃጢአት ነው አለች። ችግር የለውም አልኩሽ እኮ ለትንሽ ጊዜ ነው። እሺ ሰላምዬ እንደዚህ ካልሽ ምላሴ ሀንዬ ሂዳ አውቃለሁ ምላሴ ከዚህ ቤት የምትረዳኝና የምትወደኝ አንተ ብቻ ነህ። ነገር ግን እኔ አባቴን ለማሳከም እኔ ራሴ በቂ ነኝ። ይሄ አሮን የሚባለው ልጅ በፍጹም በእኔ ጣልቃ እንዲገባ አልፈልግም። ማለት ምን አደረገሽ? ባለፈው አንተ ነግረኸዋል መሰለኝ ስለ አባቴ ጠየቀኝ። አይ ይቅርታ ስልክ እኮ ስደውይ ከኔ ጋር ስለነበረ ምን ፈልጋ ነው ሲለኝ አባቷ ታሞ ብዬ ነገርኩት እንጂ አስቤው ምናምን አይደለም አለ። አይ ቢሆንም እንኳ አመሰግናለሁ ስለ ሁሉም ነገር ግን እኔ አባቴን ከማንም እርዳታ አልፈልግም። አባቴ እኔ ብቻ ስለሆነ እኔ ራሴ ነኝ የማሳክመው። ስለዚህ ብታስጠነቅቀው ጥሩ ነው አለችው። እሺ ችግር የለውም ድጋሚ አጠገብሽ እንዳይደርስና ምንም ነገር እንደማይጠይቅሽ ቃል እገባልሻለሁ አላት። እሺ አመሰግናለሁ አለችው። አሮን እንደምንም ብሎ ሊጠቀምባት እየፈለገ ነው ሰላም መጠጥ እየጠጣች ቁጭ ብላለች። ከዛ አሮን በድንገት ወጣና እንዴ መጠጥ ትጠጫለሽ እንዴ አላት። ምን ላድርግ ብለህ ነው? ማለቴ ውጭ አይሻልም እንዴ? አይ ውጭማ ወንድሜን ትቼ መውጣትም አልፈልግም። ሲቀጥል አንተ እዚህ ቤቱ ነህ፣ እንዴት እኔ ውጭ እወጣለሁ ስትለው አረ ችግር የለውም እንደዛ ከሆነ በአንድ እንውጣና ፈታ ብንል። እውነት? አዎ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ እንደቀጠለ ይገኛል። ጋሽ ኖላዊ በጣም ታመዋል። ነገር ግን ልጃቸው እንዳታስብባቸው፣ ልጃቸው እንዳትጨነቅባቸው ደህና ነኝ እያሉ ነው አሁንም መልሱን የሚመልሱት። ሀኒቾ የልጅ አዋቂ ደግሞ እንዳባዬ እኔ እኮ ጧት ማታውኑ ስታጠፍት ሰምቻለሁኝ። ነገር ግን አውቄ ነው ዝም ያልኩት፣ ምክንያቱም ምን ማድረግ እንዳለብኝ ስለማላቅ ለሊት ስለሆነ። አሁን ግን መኪና ልጥራና መሄድ አለብን ስትለው አረ ልጅ እንደዛ አትበይ፣ ደግሞም እኮ ትናንትና መድኃኒት ገዝቶልኝ ነበረ ጆሮ፣ ስለዚህ እሱን ገዝቶልኝ እሱን ተጠቅሜያለሁ ሲላት አይ አባዬ እኔ ቢሆንም ምንም ነገር አላማረኝም። አይ ዛሬሽ ወደ ስራ ቦታ ሂጂና ካልተሻለኝ ግን ለነገው ቃል እገባልሻለሁ ብሎ ሲላት እሺ አባዬ ብላ እየሄደች እንግዲህ አሮን ተገናኙ። ቆይ አንቺ ሴትዮ ግን ምን ሆነሽ ነው? ማለቴ በዚህ ደግ እኔ እኮ ነገርኩህ፣ ደግሞ ከዚህ በኋላ እኮ ቤተሰብ ሆነናል አላት። አይ ይኸውልህ እኔ የቤት ሰራተኛ ነኝ እንጂ ቤተሰብ አይደለሁም አለችው። አንቺ ደግሞ ቆይ አሁን አንቺ ሰራተኛ ነኝ ብትይ ማን ያምንሻል? ማለት ሰራተኛ ስለሆንኩ ደበረህ ወይስ ደግሞ ሰራተኛ የሚለው ቃል ይላንተ ይከብድሃል ስትለው አረ እንደዛ ማለት አይደለም፣ ነገር ግን አንቺን ትመስል ቆንጆና ጨዋ እንዴት የቤት ሰራተኛ ሆነች በሚለው ነገር ነበረ። እሱንም ደግሞ ነግሮኛል ምላሴ ሁሉንም ነገር ሲላት
እንደዛ ነው እንግዲህ ሰርቶ መብላት ያስከብራል እንጂ አያሳፍርም። ደግሞ ለአባቴ ምንም ነገር አድርጋለሁ። ለማንኛውም አሁን መሄድ አለብኝ ስትለው እንዴ አይ አሁንማ አትሄጂም፣ እኔ እሸኝሻለሁ በመኪና። አይ በፍጹም አልፈልግም አለችው። በሌላ በኩል ሰላምዬ አሮንን መገናኘት አለብን አለችው። እንዴ ለምን? ብቻችንን ብናወራ ደስ ይለኛል አለችው። አሁንም እኮ ብቻችንን ነን፣ ስለዚህ መናገር የፈለግሽውን ነገር ተናገሪ ሲላት አይ እኔ ደስ የሚለኝ እውጭ ነው እንጂ እዚህ ማውራት ደስ አይለኝም አለች። ከዛም በኋላ እሺ ችግር የለውም ተባብለው ሊያወሩ ሄዱና እሱም ኮካ እየጠጣ ምን ልዘዝልሽ አላት። አይ ለእኔ እንኳ ሻይ። እሺ ሻዩን እየጠጡ እሺ ለምንድን ነበር የፈለግሽኝ ብሎ ሲላት አይ እኔ ድሮማ ጀምሬ ካየሁ ቀና ጀምሬ በጣም ላንተ ጥሩ ስሜት አለኝ፣ ወድጃለሁኝ። ምን? አዎ እኔ እንደ አይነት ነገር በዚህ ሁኔታ እውነት ለመናገር አስቤሽ አላውቅም አላት። እሱንም አውቃለሁኝ፣ ነገር ግን እኔ ካንተ ፍቅር ይዞኛል፣ በጣም ነው የወደድኩ፣ ያላንተ መኖር አልችልም አለችው። ለማንኛውም እሺ አስብበታለሁኝ ብሏት እሱም ሄደ። ከዛም በኋላ እሷም ደግሞ ከጓደኞቼ ጋር ፈታ ልበል ብላ ሄደች። ከዛ ሰህንዬ ቴሌቪዥን እያየች ሳቅ እያለች አቤት ፈገግታዋ እንዴት እንደሚያምር። አሮን ድንገት በሩን ከፍቶ መጣ። እንዴ እዚህ ምን ትሰራለህ? ቆይ ሰው በሌለበት ስትለው ምላሴም ትምህርት ቤት ነው፣ ሰላምም ደግሞ ጓደኞችን ላገኝ ብላ ሂዳለች እና አንቺን ለማውራት ነው የመጣው። ስለምንድን ነው የምናወራው? በቃ ቆይ አንቺ ላይ ለምንድን ነው የምትሸሽኝ? እኔ ምን አደረግኩሽ? እኔ እኮ ላንቺ መጥፎ አይደለሁም፣ ጥሩ አስተሳሰብ፣ ጥሩ መልካም ነገር ስላለኝ ነው እንጂ አላት። አይ ቢሆንም አሁን ላይ ደስ አይልም። ይኸውልህ ሰው በሌለበት እዚህ መምጣት የለብህም ነበረ። ሲቀጥል ደግሞ ሰላምዬ ካየች ደስ አይላትም ማለት ሰላም ስትይ አይ እሱን ሌላ ቀን እነግርሃለሁ፣ አሁን ግን ሂድልኝ ስትለው እሺ ግን የሌላ ቀን የጀመርሽውን ትቀጥያለሽ አላት። ችግር የለውም ብለው ተሰናበተችውና ምላሴ መጽሐፍን እያነበበ ብታንኳኳ እንኳ አልሰማለም። በስተ መጨረሻ ከፍታ ገባች። እንዴ እያነበብክ ነው እንዴ አለችው። አዎ እያነበብኩ ነው ሀኒ፣ በሰላም ነው አላት። አይ የሆነ ነገር ላወራህ ነበረ። እሺ ይኸውልህ አሮንን ብታስጠነቅቀው ጥሩ ነው። እኔ ለራሴ አላንስም፣ ለቤተሰቤም አላንስም። እሱ በገንዘብ ልርዳሽ አለኝ አለችው። ምን ችግር አለው ቢረዳሽ? መልካም ልጅ ስለሆነ ነው፣ የሀብታም ቤተሰብ ስለሆነ ነው አለችው አላት። ከዛም በኋላ አይ እኔ በፍጹም እንዲህ እንደሆንም አልፈልግም። ምክንያቱም እኔ ራሴ ሰርቼ ለፍቼ ጥሬ ማሳከም ነው እንጂ በፍጹም አልፈልግም። ደግሞ አንድ ወንድ ለአንድ ሴት ገንዘብ ልርዳሽ ማለት ሌላ ነገር ተያይዞ ነው። ምንድን ነው? አይ ምላሴ ልጅ አይደለህ ገና ነህ የኔ አባት፣ አንተ ገና አልበሰልክም ማለት ነው። ምን ፈልጎ ይሆን? አይ እሱን ነገር ተው፣ ሌላ ቀን ይገባሃል። አሁን እድሜህ አይደለም። ነገር ግን ጥሩ ነው ብታስጠነቅቀው ብላ ሄደች። እሺ ሰላምዬ፣ እንዴ ወንድሜ አሁን ልትሄድ ነው እንዴ? አዎ ምን ላርግ ብለሽ ነው? ማለት አሮንስ? አሮንማ በጧት የምሰራው አለ ብሎ ወጥቷል። አንቺ ግን ትናንት ማታ አብራችሁ ሰክራችሁ ስትገቡ አይቻለሁ። አንቺ እና እሱ መካከል ምንድን ነው ያለው? ምክንያቱም አንድ ወንድና አንድ ሴት በዚህ ልክ መስከርና ምንም አልተዋጠልኝም ሲል እኔ እኮ ወድጀዋለሁ አለችው። እውነት? እሱስ አንቺን ይወድሻል? በእሱ እንኳ እርግጠኛ አይደለሁም። እርግጠኛ መሆን አለብሽ እህቴ። ይሄ ነገር ምንም አላማረኝም በፍጹም። ቆይ ደግሞ እንዴት ሳበሽ? በጣም ስቦኛል እሱ። ሲቀጥልም ደግሞ የሀብታም ልጅ ነው አለች። አይ ሰላም፣ ገንዘብ ነው የምታሳድደው እኮ ፍቅር ሳይሆን። በኋላ ግን ልጁ በሀኒቾ ፍቅር ጥን ብሎ ገንዘቡ ቀርቶብሽ ልጁን ራሱ ልታጮት ትችያለሽ ማለት ነው ሰላምዬ፣ እና ብትጠነቀቂ ይሻልሻል። ቆይ ይህ ልጅ ግን አንቺ ስለ እሱ በጣም ትጠይቅኛለሽ፣ እሱ ደግሞ ስለ ሀና በጣም ይጠይቀኛል። ሁለታችሁም ግራ ተጋብታችኋል። ምን? ስለ ሀና? አዎ ስለ ሀና። እና ሁላችሁም ግራ ታጋባላችሁ። ብቻ ሄድኩኝ ብሎ ሄደ። ፋዘር እንግዲህ አንድ ሰውዬ ደውሎ እያወራ ይገኛል። ስለዚችው ስለ ሀና ይመስለኛል። እውነትም ሀናን ቤተሰቦቿን እያፈላለገ ይመስለኛል። ጋሽ ኖላዊ ማለት ነው። ያው ስለታመመ የግድ ቤተሰቦቿን አፈላልጌ
ማገናኘት አለብኝ እያለ ነው መሰለኝ። የኔ ሀና የኔ ስጦታ እያለ ከፈጣሪውን ያመሰግናል። ውድ የቻናሌ ቤተሰቦች የዛሬው ኖላዊ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁ